እኛ ነኝ በበኩሌ ቀጥታ በቃ ተቀጥሮ ነው እንደዛ ብዙ ነገሮች አሉ፣ ብዙ የሚወሩ ወሬዎች አሉ። ሰላም እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን። ያው አንዳንድ ነገር ባላችሁ እንዴት ናችሁ? ደህና ናችሁ? እኛ በጣም ደህና ነን አለን። እግዚአብሔር የተመሰገነ ይሁን እና ትንሽ የሚያስከፉ ነገሮች አሉ፣ ትንሽ የሚያስደስቱ በቃ ብዙ ነገሮች አሉ። ብዙ መረጃ ብዙ ነገሮችን ሰምተን ነው ዛሬ የመጣ ነው ማለት ነው። ብዙ አዳዲስ ነገሮችም አሉ። ያሉት ነገሮች በጣም ደስ የሚሉት ትንሽ የሚያስከፋም ነገር ኖሮ እንዳለ ሆኖ ትንሽ የሆነ መስተካከል ያለበትም ነገር አለ። ታያችሁት ከአይሚ ትላንትና መሰለኝ ቪዲዮ ለቃ ነበረ። ትንሽ የሆነ ሰው በመሀላቸው ገብቶ ነበረ። የሆነ ልጅ ነው ገብቶ ትንሽ እንትን ብሏቸው ነበር፣ አረባብሷቸው ነበር፣ ተጣልተው ነበረ። ትንሽ በመሀል ገብቶ እኛ አናውቀውም፣ አዲስ ሰው ነው፣ ምንም የማይታወቅ ሰው ነው፣ ከዚህ በፊት ሚዲያ ላይ ወጥቶ የማያውቅ ሰው ነው። መጥቶ እንዲወድሽ ያለው ቀለበት አድርግልሽ ምናምን ብሎ ነበረ ማለት ነው። እና ይሄ ነገር ለኛ በጣም ነው እንትን ያደለ። ለምን እኛ ማናውቀው ሰው፣ ማንም የማያውቀው ሰው፣ ኦዲየንስ የማያውቀው ሰው መጥቶ እወድሻለሁ፣ አፈቅርሻለሁ፣ አግቢኝ ምናምን ሲል ለማንም ሰው ማለት ነው ይደብራል። ይሄ ሰው እያናውቀውን ከዚህ በፊት እኮ የሆነ ነገር ነበራቸው ምናምን ቢባል እሱ ኖርማል ነው ለማንም ማለት ነው። ግን ይሄ ልጅ ወዲያው መጥቶ እወድሻለሁ፣ አፈቅርሻለሁ ደግሞ ቀለበት እችሻለሁ እስኪ ድረስ ማለት ነው። ብሩኬም እንደሚሰማው አስብሳለሁ። በጣም ነው እሱ ራሱ ደብሮት ማለት ነው ሄደው። ለምን ብትሉ አይሚ የሚያውቀው ነገር ነው። ከዚህ በፊት ሰምታ ቢሆን እኮ ኖርማል ነው፣ ምንም በቃ ኖርማል ነው ብለህ ታልፋለህ። ግን ድንገት መጥቶ አሁን እንደሚያሉት አሪፍ ላይ ናቸው፣ አሪፍ ላይ ሄደው ነበረ። ግን መጥቶ እሱ በመሀል መጥቶ ደግሞ ግን እኔ ሲበጣበጣቸው ነገር አለ ሳይው ቪዲዮ ማን ከዛ በፊት ብሩኬ ፖስታውን ካያችሁ ትንሽም ተቀጣሪ ምናምን ነገር አለ ምናምን እንደዛ ነገር ይመስለኝ፣ እንደዛ እሱ ነው መሰለኝ ተቀጥሮ ነው መሰለኝ ይመስለኛል። ብዙ ነገሮች አሉ፣ ብዙ የሚወሩ ወሬዎች አሉ፣ ብዙ የሚሰሙ መረጃዎችም አሉ። እሱ ከዚህ በፊት አይታችሁ ከሆነ ብዙ እኛን ለማጣላት የተቀጠሩ ሰዎች አሉ እስኪል ድረስ ብዙ ሰዎች በመሀላቸው እነሱ ለማያለያየት የእነሱ ፍቅር አይተው የቀኑ ሰዎች በቃ ከሱ ጋር መሆን የሚፈልጉ ከሷ ጋር መሆን የሚፈልጉ ሰዎች አሉ። ብዙ እነሱን በቃ ለመለያየት ያላቸው ነገር ለማሳጣት አሁን እንደሚያሉት ታሪፍ ላይ ነው። እድገታቸውን ሲያዩ ደግሞ ማንም ሰው ማለት ነው ተነስቶ ለመመጠጥ ነው ይገባው ማለት ያን ነገር ብቻ ያ ነገር እኛ እንትን ያለው የምሬ ነው የምላችሁ። እስቲ ግን ለማንኛውም ቪዲዮን አይተን እንምጣና አብረን እንትን ይኸውልሽ፣ ታውቂያለሽ ከዚህ በላይ በቃ እውነቱ መውጣት አለበት። ምንም እውነት መውጣት አይደለም። እንደዚህ ሆነህ መምጣት ካሜራማን ይዞ መምጣት ለምን አስፈለገ? በእኔም ህይወት በሱም ህይወት በብሩኬ እየተጫወትሽ ነው ያለሽው። ወይ እኔ ጋር ነኝ ወይ እሱ ጋር ሂጂ። እኔ ስንት ጊዜ ታግሽሻለሁ። ሰው ሲተውክ ማወቅ አለብህ። እኔ ካሜራ ላይ ቀርበሽ የምታወሪውና የምትኖሪው ላይፍ አይገናኝም። እኔ ችላ ያልኩ የተውኩበት ምክንያት ነው። በቃ እኔ ሳላቅ በስተት የገባሁበት ነገር አለ። ከዛ ነገር ደግሞ መውጣት እፈልጋለሁ። እኔ ከተጎዳው በኋላ ነው ጥለሽኝ የምትወጪው? ይሄን ያክል ጊዜ ታግሼ ቆይቼ እኔ ትጎዳለህ ብዬ አላሰብኩም እንዴ። ቀለበት እስካረግልሽ ጊዜ ድረስ እንዴት ነው? በቃ እኔ እንደዚህ አልመሰለኝም። በቃ እኔ ካንተ ብሩኬ ይበልጥብኛል። ከመጀመሩ ነው እንደዚህ ልብና አያስርም። ገባ? እሺ ደውይና ጥሪው። እሺ ደውይና ጥሪው። ብሩክን ጥሪው። አልጠራውም። የምር ደውይና አልደውልም። የኔም የሱም ህይወት መበጥበጥ ካለበት አንድ ላይ ነው የምንቀጥለው። አለበዚያ አልፈታሽ። ደውይ እንጂ እየጠበቅሽ ነው። አይሚ ምን ሆነሽ? እኮ እየደወልኩ ነው። አትታገሰኝም እንዴ? ደውይለት። ወይኔ ይኸውሽ መጥቷል። እስከዛሬ ሰላም ራሱ ተባብለን አናውቅም። ሰፈር ላይ እየተያየ እንዴት ነሽ አባ? ዋና ቢስ ነው። አማን ነው። ሁሉ ሰላም። እንዴት ነሽ? ምን ነሽ? እንደኔ ተከፍሽ ፈስ ብለሽ ሰላም ነው። በቃ እንዴት ነሽ? ሁሉ ሰላም አሉ። እግዚአብሔር ሰፈር ሰላም አትይኝም? አንዳንዴ ያው እንታይ ነገር የለም። ኧረ ላለው ምን ነገር ጥሎ ነው ዛሬ? አንቺ ምን ሆነሽ ነው? አይ ጥሩ ስሜት ላይ አይደለም። ለምንድን ነው ያልሽኝ? ያው ረብሾኝ ነው ትንሽ። ምን ነው? በሰላም ነው እንዴ? በሰላም ነው። እስቲ ታውራ ንገሪው እስቲ አዋሪ ፋሲል በእናትህ እኔ ምንድነው ማወራው? እኔ ምንም ነግረህ ነገር የለም። ሲጀመር ጥሪው ካልደወልሽለት ብሎ ነው ያስጠራኝ። አይ አይደለም ሃይሚ ካንቺ አፍ መስማት አለበትና ንገሪው። ምንድነው? እባክህ ፋሲል የምሬ ነው። ንገሪ። ምንድነው? ንገሪ። ችግር አለ? እኔ አሁን በመናፌ ነው እንደዚህ አይነት ነገር ምነግረው? ችግር የለም። ንገሪ። ካንቺ ነው መስማትም ካለበት ወንድሜ ምንድነው? ለምን አነግረው? ቡራ መስማት ካለበት ከሷ እሺ። አይ ችግር የለውም። አንተም ብትነግረኝ ችግር የለውም። ምንድነው? እኔ አልነግረውም። ንገሪ።
እኔ ነግረህም የማትናገር ከሆነ ታዲያ ለምን አስጠራኸኝ? አይ ነው ንገሪ። እኔ ማልነግረውም። እሺ በቃ በዚህ አንቺ በእናትሽ ምንድነው እዚህ ድረስ መጥቼ ምንድነው አልነግረም ነገሩ ምናምን ትባባሉት ምንድነው? እኔ እንዴት ብዬ እንደምነግረው አላውቅም። ምንድነው የተፈጠረው? ንገሪው እንጂ ልጁን ለምን ታስጨንቂዋለሽ? ሃይሚ ቶሎ በያ። ምን ኦኬ እኔ ከዚህ በፊት ከሱ ጋር ማውራት ጀምረን ነበር። ከሱ ጋር ማውራት ጀምረን ነበር ከዚህ በፊት ማለት ማውራት ምናምን ግልጽ አድርገሽ ንገሪኝ። አትርበትበት ማለት ማውራት ማለት በፍቅር ዙሪያ አስተዋውቶኝ ነበር ማለት ነው። ከዛ እኔ ደግሞ ሲያወራኝ አወራሁት ምናምን ረጅም እንጓዝ አልመሰለኝም። ከዛም በኋላ ምንድነው የምሸፋፍኘው? ለምን እየሸፋፈንኩኝ አይደለም ያወራው። እውነቱን ንገሪው። እውነቱን አወራኝ ነው። እውነቱን ንገሪው። ቶሎ በይ እኮ ታገሰኝ ያወራው። ወይኔ የምራት ሸፋፍኛው መጣ አይደል? እኔ ንገሪኝ ምንድነው የሚ እኮ በቃ እኔና እሱ ግንኙነት ነበረን ከዚህ በፊት። ከዛ ቀለበት አድርጎልኝ ነበረ። አሁን እያስፈራራኝ ነው። የምን ቀለበት? እያስፈራራኝ ስለምን ቀለበት እየነገርኩሽ ነው። ቀና በይ ስለምን ቀለበት ነው የምታወሪው? እሱን በኋላ እኔ በደንብ አረጋግጬ እነግርሃለሁ። ምን ስንት ጊዜ ልጁን እየጎዳሽው የነበርሽው አንቺ ነሽ። እንዴ ነው የጎዳሁት? የምሬን ጎዳሁት። አንተን ትቼ ከሱ ጋር ነው እየሆንኩ ያለሁት። ቀለበት ድረስ ሃይሚ ዝም ብለሽኛል። ኦኬ በቃ በእናትህ ነይ እንሂድ። አመሰግናለሁ። እሺ አሁን ደስ አለ? እና ያው እንዳያችሁት በጣም እኔ እርግጠኛ ነኝ በበኩሌ ቀጥታ በቃ ተቀጥሮ ነው። ይሄ እንደዛ ነው ሲጀመር። እነሱ ማረጋገጥ ነበረባቸው። በመሀላቸው ያለ ሰው ነበረ እንደዛ እያሉ ነበር። በቃ ራሱ ብዙ ሰዎች አሉ ብለው ደግሞ ሲያወሩ ደግሞ አሁን ወጡ። ግን ምንም ማድረግ አልቻሉም፣ ማጣላትም አልቻሉም። ትንሽ አብረውን ሄዱት። ለምን ብትሉ በቃ የሆነ ብዙም ብሩኬ ቢሰማው በቃ ዋጣ አድርጎታል ያንን ነገር ማለት ነው። ለምን ብትሉ አዲስ ሆኖ አይቶት ማያውቀው ሰው ነው መጥቶ ብልቅ ሲል በአንድ ቪዲዮ። አሁን ከዚህ በፊት አይታችሁ ከሆነ ሮዛ ግን መጀመሪያ አውራሽ ከዛ ነው እያለች ነው እነሱ ጋር ሄደችው። ለምን ብትሉ ያ ነገር ሲሆን ኖርማል ነው ብላ ተሰባ። ይሄ ግን በአንዴ ወጥቶ እንደዚህ ሲል ይደብራል። ግልጽ ነገር ነው። ማንም እናስበው እንደዚህ ነው በቃ ማንም በቃ ይሄ ነገር ይሄ ሰው ተቀጥሮ ነው የሚሆነው ማለት ነው። ግልጽ የሆነ ነገር ነው። ይሄን ደግሞ በግልጽ መውጣቱ አይቀርም ይሄ ነገር ማለት ነው። ማንም ተደብቆ ምንም ነገር ቢደበቅም ወደ መጨረሻ አካባቢ መውጣቱ አይቀርም። ይሄ ብቻ የሚያሳስብ ነገር አይደለም ስላችሁ ይሄ ተቀጥሮ የመጣ ሰው ነው ማለት ነው። ምንም ማንም ምንም ሊል አይችልም። ይሄ ሰው ተቀጥሮ የመጣ ሰው ነው በቃ ሌላ ሰው ማንም ሊገባ ስለማይችል በእነሱ ላይ ማለት ነው። ይሄ አወራሩ ራሱ ያስታውቃል። የሆነ ያልሆነ ነገር ነው የሚያወራው። ብቻ ይደብራል። ደግሞ ባለፈው የመታ ልጅ ላ እሱ ራሱ እንደዚህ ነው ግን ደግሞ ይቅርታ ጠይቆናል። በጣም ነው እናመሰግነው። በዚህ አጋጣሚ እየመጣ ነው ነግረነዋል። እግሩን ሁላ እንደዚህ ድረስ አበላሽቶት እንደዚህ ጠፍጥፍ ነበር። ትንሽ በመታኝ ሰዓት ድንጋይ ላይ ነበር የወደኩት። አሁን ግን ኖርማል ነው፣ አገግመናል። እኛም ትንሽ እያሰብን ነበረ። ግን ልጁ ደውሎ ነበረ እሱ ጋር አባቡ ጋር የደወለው ደውሎ እንደዚህ ይቅርታ ምናምን ብሎ ነበረ እና እንገናኝ ብሎ ነበር። ሊመታን ነው መሰለኝ ይቅርታ ብሏል። ግን ድጋሚ አይመታንም ብዬ አስባለሁ። ብቻ እንገናኝ እዛ ነው ዛሬ እዚህ ቦታ ይሰራል ነው እዚህ ቦታ ብለነዋል። እዚህ ቦታ በጣም ካልነው ከዛ ይሄን ነገራችሁ ናውራ በሚለኛ የኛ ድምዳሜ ይሄ ነው። እሱ እንደሆነ በደንብ አውቀናል። በቃ ያኛው ማለት ነው ሰውየው ተቀጣሪ እንደሆነ ስላወቅን እሱን እንንገራችሁ ብለን ነው እና ብዙ የሚያስጨንቅ ነገር አይደለም። ይሄ ነገር በቀላሉ ይፈታል ብለን የምናስበው ነገር ነው። ዛሬን ካሜራ ይዛችሁ የሚመጣችሁ እንዴ? ግን ቢሆንም ችግር የለውም ካሜራው። ያው በዚህ አጋጣሚ እንደውም ቤተሰቦችን ይቅርታ ጠይቃለሁ ማለት ቻናሉ ላይ ገብቼ ምናምን ሳየው ታውቃለህ የኮሜንቱ ሞራል ምናምን በጣም ደስ የሚል ኮሜንት ነው ያለው ምናምን ነገር እና ይቅርታ አድርጋችሁልኛል አይደል? ተቀብለናል።
እሺ ፋሚሊ በጣም ይቅርታ ማለት አሁን ባለፈው እንደዚህ ማይሆን ወሬ ሰምቼ ነበር እንደዛ ያደረኩት። ግን በቃ ለኔ በስልክ ደውዬ ይቅርታ ጠይቃቸዋለሁ። አጥጋቢ ስላልመሰለኝ ነው በአካል ላገኛቸው የፈለኩትና እና እናንተንም በዚህ አጋጣሚ ይቅርታ መጠየቅ እንዳለብኝ አምናለሁ። ማለት ይቅርታ የሆነ ሞራላችሁ ደስ ይላል። ለነሱ ያላቸው እነሱ ደግሞ ለእናንተ ያላቸው ፍቅር ይሄን የተለየ ነው ታውቃላችሁ። ያንን ሳይ ነው በቃ ደውዬ ይቅርታ መጠየቅ እንዳለብኝ። ቻናሉ ገብቼ አይቼው አላውቅም ነበረ። ገብቼ ሳየው ቻናሉ በጣም ምርጥ ቻናል ነው። የእናንተንም ድጋፍ አሪፍ እየሄደላቸው ነው ሳየው ማለት ነው። የሆነ የሚሰሩትን ቪዲዮ በጣም አሪፍ ነው። እኔ ማይሞሪ ሰምቼ ነው እንደዛ ነው ነገር ያደረኩት እና በዚህ አጋጣሚ ሁላችሁንም ይቅርታ ጠይቃለሁ። መቼም ይቅርታ አድርጋችሁልኛል አይደለ? እንዳልተቀየማችሁኝ ተስፋ አደርጋለሁ። ያ ሰሞኑ አሳክማለሁ ችግር ግን በጣም ይቅርታ በዚህ አጋጣሚ ቤተሰብንም ይቅርታ ብዬላችኋለሁ። ያው ቤተሰብ ሰብስክራይብ እያደረጋችሁ ቤተሰብ ሁኑላቸው ይባላል ሁኑላቸው እና በቃ እኔ ልጅ ቸኩያለሁ። እሰባት ታወጋ እና ፋሚሊዎች እንደምታዩት ልጁ እኔ ፈርቼ ነበር ይመታኛል ብዬ ድጋሚ በጣም ፈርቼ እየሰጋሁ ነበር ሁላ። ግን ድንጋዩን ላይ አስቀምጬ ነበር ከጀርባ ማይሆነኛ እንዳደረገ ታውቃላችሁ። እኔ ሸብ ስለኩ ማለት ነው ድንጋዩን ላይ አስቀምጫለሁ ከጀርባ እኔ ፈርቼ ማለት ነው። ብቻ ልጁ እንዳያችሁት ኦዲየንስን ይቅርታ ጠይቋል፣ እኛንም ይቅርታ ጠይቋል። ብቻ እሱ እንዳለው ማይሆን መረጃ ሰምቶ ነው ልጁ ማለት ነው እንደዚህ ያደረገው። ግን በቃ ማንም ሰው ይሳሳታል። ማንም ማይሆን ነገር ስለሰማ ነው እሱ ለእኛን መቶ ለማስቀየም ይችላል። መጀመሪያ ስላላወቀ ነው። አሁን ግን አውቆናል። ልጁ የሚገርም ልጅ ነው። እኛም ይቅርታ አድርገንለታል። እናንተም ይቅርታን እንደምታደርጉለት ተስፋ እናደርጋለን። ደግሞ ትምሩታላችሁ። በቃ እናመሰግናለን። በቀጣይ ቪዲዮ እስከምንገናኝ ቸር ቆዩ።